በየዘመናቱ በየትውልዱ ሐዋርያት ይኖራሉ ወይም ቤተክርስቲያን ከተመሰረተች የትም ቦታ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ይኖሯታል እያለ አይደለም ጳውሎስ። በመጽሐፍ ቅዱስ ታሪክ ውስጥ የነቢያትና የሐዋርያት አገልግሎት የእግዚአብሔርን ሐሳብ ለሰው ልጅ የሚገልጥ ታላቅ ክብር ያለው መንፈሳዊ ኃላፊነት ነው። ነቢያት የእግዚአብሔርን ሐሳብ የሚያደምጡና ትውልድን ወደ ንስሐ የሚጠሩ የሰማይ አምባሳደሮች ሲሆኑ ሐዋርያት ደግሞ እስከ ዓለም ዳርቻ ወንጌልን ለማድረስ ነፍሳቸውን አሳልፈው የሰጡ በስቃይ ውስጥ አልፈው የክርስትናን ባንዲራ የተከሉ የድል አድራጊነት ተምሳሌቶች ናቸው። ይሁን እንጂ ዛሬ ላይ ይህ ታላቅና ሰማያዊ ጥሪ ከክብሩና ከክብደቱ ይልቅ ወደ የስም ሹመትና ወደ ምድራዊ ክብር እያዘመመ መምጣቱ ብዙዎችን እያሳሰበ ይገኛል። ይህንን ያወራነው ካለ ምክንያት አይደለም። ሰሞኑንም በኢትዮጵያ ወንጌላውያን አማኞች ዘንድ ማህበራዊ ሚዲያውን የተቆጣጠረውና ትልቅ መነጋገሪያ ሆኖ የቀጠለው ጉዳይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ራሳቸውን ነቢይና ሐዋርያ ብለው የሚሾሙ ግለሰቦችን አስመልክቶ የወሰደችው ጠንከር ያለ አቋም በብዙዎች ዘንድ መነጋገሪያነቱ ቀጥሏል። ይህ የቤተ ክርስቲያኒቱ መግለጫ በብዙዎች ዘንድ እንደ ወቅታዊና አስፈላጊ እርምጃ ተወስዶ ታላቅ አድናቆትን እያገኘ ባለበት በዚህ ሰዓት የተለያዩ ታዋቂ የቤተ ክርስቲያን አገልጋዮችና ዘማሪያንም ሀሳባቸውን በይፋ ማጋራታቸውን ቀጥለዋል። ከነዚህም መካከል ዛሬ ከሰዓታት በፊት በፌስቡክ ማህበራዊ ገጿ ላይ ሀሳቧን ያሰፈረችው ዘማሪት ሀና ተክሌ ተግባራችን ስም ያውጣ፣ ብዙ ጊዜ ሀብታም ለራሱ ሀብታም ብሎ ስም አያወጣም። ሀብቶቹ በየቦታው ሲገለጡ ቢወድም ባይወድም የአካባቢው ሰው ወይም ተመልካቹ እገሌ ሀብታም ነው ብሎ ስም ያወጣለታል። ምን ለማለት ነው? የስም ሹመትን ከመፈለጋችን በፊት ሹመቱ የሚጠይቀውን ማንነትና ህይወት በተግባር ማሳየት ስንጀምር በጊዜ ሂደት እኛ ሳንሆን ሌላው ተመልካችና የሚመለከተው አካል እያመነብን ይሄድና ብንፈልግም ባንፈልግም ወደ ስም ሹመቱ ያደርሰናል። በምኞት የትኛውንም የስም ሹመት ልንዋስ እንችላለን፣ ልንሆነው ግን አንችልም። ብዙ ጊዜ የእውነት የሥራ ሰዎችና የሹመትን ትርጉም በተግባር የሚኖሩ ሰዎች የሹመት ስም አያሳስባቸውም ወይም ስሙን አይፈልጉትም። የሹመት ስምም ተሰጥቷቸው ወላጆቼ ያወጡልኝ ስም ይበቃኛል፣ በስሜ ብቻ ጥሩኝ ይላሉ። ለራሳችን የሹመት ስም ከመስጠታችን በፊት ተግባራችን ስም ያውጣልን። ተግባርን ማንም አይክድም። ተባረኩ ስትል እንግዲህ ሀና ተክሌ መልእክቷን አስፍራለች። ይህንን ሀሳብ ይበልጥ የሚያጠነክረውና ወደ ቃሉ ጥልቀት የሚወስደን ደግሞ የአገልጋይ ዳዊት ፋሲል መልእክት ነው። ዳዊት ፋሲል በየመንደሩ የሚታየውን የሐዋርያት ሹመት ከቃሉ ፍቺና ከታሪክ አኳያ በጥብቅ ይሞግታል። ሐዋርያ የሚለው ቃል ሆረ ከሚለው የግዕዝ ግስ የወጣና ሄደ ተጓዘ የሚል ትርጉም ያለው መሆኑን በማስታወስ ሐዋርያነት ቸርች ከፍቶ ከህዝብ አስራትን መሰብሰብ ሳይሆን ወንጌልን ይዞ አስቸጋሪ ወደሆኑ የዓለም ክፍሎች በመሄድ እስከ ሞት ድረስ መታመን መሆኑን በአጽንኦት ይገልጻል። ክርስትና በእሳት እየተቃጠሉ እንጂ ሰው እያቃጠሉ የመጣ ሃይማኖት አይደለም ሲል ዛሬ ላይ ሚስት አግብቶና ቢሮ ከፍቶ ሐዋርያ ነኝ በሚል ስም የሚቀመጡ ግለሰቦችን ድርጊት የእርስ በርስ መሟሟቅ አገልግሎት በማለት በግልጽ ተችቷል። በአጠቃላይ ይህ የቃለ ሕይወት ቤተክርስቲያን የጀመረችው ንቅናቄና የአገልጋዮች ድምፅ ቤተክርስቲያን ከሹመት ሩጫ ወጥታ ወደ ቀደመው የእውነት መንገድ እንድትመለስ ትልቅ ደውል ሆኖ እያገለገለ ይገኛል ያሉ ብዙዎች ሀሳባቸውን እየሰጡ ይገኛሉ። በዚህ ሀሳብ ላይ ደግሞ የሚያጠናክር ሀሳብን እየሰጠው ብዙዎቻችን የምናውቀው ዮናስ ዘውዴ በበኩሉ የኢትዮጵያ አብያተ ክርስቲያናት ካውንስል ከቃለ ሕይወት ቤተክርስቲያን መማር አለበት ሲል በግልጽ ሀሳቡን ሰጥቷል። ቀደም ሲል ኤፌሶን 2:20 ላይ በሐዋርያትና በነቢያት መሰረት ላይ ታነጻቸዋል ብሏቸዋል። ኤፌሶን 3:5 ላይ ደግሞ ይህንን ምስጢር በመግለጥ አስታወቀኝ፣ አሕዛብ ከአይሁድ ጋር አብረው እንደሚወርሱ በአንድ አካል እንደሚመጡ በክርስቶስ ኢየሱስም በሆነ የተስፋ ቃል አብረው እንደሚካፈሉ አሁን ለቅዱሳን ሐዋርያትና ነቢያት በመንፈስ እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች ታውቆ አያውቅም ይላል። አሁንም ሐዋርያትና ነቢያትን ያነሳል። ከዚህ ከመገለጡ አንጻር እንዳልከው ደግሞ ኤፌሶን 4:11 ላይ አንዳንዶችን ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችን አስተማሪዎች አድርጎ ሰጠ ይላል። ማየት ያለብን ምንድን ነው?
ሐዋርያው ጳውሎስ ያንን በሚጽፍበት ጊዜ የሚጽፈው በጊዜው ለነበረችው ቤተክርስቲያን ነው አይደል እንዴ? የእግዚአብሔር መንፈስ እስትንፋስ ያለበት ስለሆነ ለኛም እስከዛሬ ድረስ መልእክት ሆኖናል፣ ትምህርት ሆኖናል። ግን በሚጽፍበት ጊዜ አድሬስ እያደረገ ያለው በየዘመናቱ በየትውልዱ ሐዋርያት ይኖራሉ ወይም ቤተክርስቲያን ከተመሰረተች የትም ቦታ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ይኖሯታል እያለ አይደለም ጳውሎስ። ክፍሉን በትክክል ካነበብ ነው ቀደም እንዳልነው ኤክሴጀሲስ ካደረግን የእኛን ሀሳብ ሳይሆን ምንድን ነው የሚለውን ደግሞ በራሱ አውድ ውስጥ ሆነን ካነበብ ነው ጳውሎስ እየነገረን ያለው ፕሮፌሲ አይደለም። ግን በአንደኛ ክፍለ ዘመን የነበረችው ቤተክርስቲያን ሐዋርያቶች ነበሯት። የሐዋርያት ዘመን ነው ዘመኑ ራሱ። ስለዚህ እነሱን እየጠቀሰ ያለ ይመስለኛል እኔ እንጂ ፍንጩ የለም። በየዘመናቱ በቃ የትም ቦታ ቤተክርስቲያን ከተመሰረተች እነዚህ እንትኖች ሊኖራት ይገባል የሚል ነገር እየነገረን አይደለም። እንግዲህ ውዴው ሚዲያ ቤተሰቦች በዛሬ ፕሮግራማችን ከሰሞኑ አሁንም ድረስ አነጋጋሪ ሆኖ ስለቀጠለው የቃለ ሕይወት ቤተክርስቲያን አቋምና መግለጫ ጋር ተያይዞ የተለያዩ ዘማሪዎችና አገልጋዮች የሰጡትን ሀሳብ ወደ እናንተ አቀረብን። እናንተ ሀሳብና አስተያየታችሁን በሀሳብ መስጫው ስር ልትሰጡን ትችላላችሁ። እንደዚሁም የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ከ40 ሺህ በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ሀሳብና አስተያየታችሁን እየሰጣችሁን ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ምክራችሁን እንድትለግሱን እየጠየቅን በእርግጥ እኛም ደግሞ ለእናንተ ይመጥናሉ፣ የእናንተን መንፈሳዊት ያነጻሉ፣ ይገነባሉ፣ እንደዚሁም መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። ቻናላችንን ሰብስክራይብ ያደርጋችሁ 40 ሺህ ደርሰናል። በእርግጠኝነት ደግሞ 50 ሺህ 100 ሺህ ያለን ትልቅ ቤተሰብ እንደምንመሰርት እናምናለን። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።